ሰላም ውድና የተከበራችሁ የፍርቲ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ ማለት ነው። እንግዲህ ጽናት ድራማ ክፍል 8 ደርሰናል ማለት ነው። በጣም የሚገርም ነገር ነው። እዚህ ጋር ያው እንግዲህ ለኪራ የተላከለት ቴክስት አለ። ያንንም ግን ደግሞ ቴክስቱን እየላከለት ሌላ ሰው ነው ማለት ነው። ኪራም እሱን ይዞ ወደ ፖሊስ ጣቢያ ሄዶ ያለውን ነገር ተናገረ ማለት ነው። እንግዲህ እንደምታዩት እዚህ ጋር ናሆሚና ኪራ ተገናኝተው እያወሩ እንዳለ አጋጣሚ ቅዱሴ ደወለ። ቅዱሴ ሲደውል እንዴት ነህ? በቃ መፈታትን ሳትነግረኝ በማለት ቅዱሴም ተናገረው ማለት ነው። በጣም ይቅርታ ቅዱሴ፣ ያው ስላልተመቻቸልኝ ነው በማለት ይህንን መልስ ሰጠ ማለት ነው። ሲቀጥል ያው ቤቱ ውስጥ አስቀምጧቸው የሄደው ናቲና ሊና ነበሩ። ሊና ያው አሁን የምትገኘው ከኪራ ቤት ትገኛለች ማለት ነው። ናቲም ራሴን አጥፋለሁ፣ የቅዱሴን ንብረት አውድሜ እዚህ መቀመጥ አልፈልግም በማለት ናቲም ተነስቶ ጠፍቷል ማለት ነው። አሁን ላይ የት ይሁን እንዴት ይሁን የሚያውቀው ነገር የለም ኪራ ማለት ነው። ቅድም ላይ ግን ስልክ ተደውሎ እኔ ደህና ነኝ፣ አንቺ እንዴት ነሽ ሊናዬ በማለት ድምፁን ሰምታ ሊና በጣም ደስ ብሏታል። በጣም ደስ ይላል፣ እኛም ስላየ ነው ማለት ነው። ችግር የለውም፣ የማያልፍ ቀን የለም፣ ሁሉም ነገር ስለሚያልፍ ማለት ነው። መኪናን ብታጸዳ፣ ሊስትሮን ብትጠርግ ያኔ መነሳት እንዴት እንዳለብክ ነው፣ እሱን ነው ትምህርት እያሳየክ ያለከው ማለት ነው። ስለዚህ አይዞ በርታ ናቲ። እዚህ እንግዲህ ሶስቱ ቁጭ ብለው ዱለት ይዶልታሉ ማለት ነው። ያኔ አስባችሁታል። ከዚህ በፊት ያው አጋጣሚ ነገሮቹ ሁሉ ማብራት በጠፋበት ሰዓት በጣም እየጮኸች ነበር ሀኒቹ ማለት ነው። ጠበቃው ጆን መርማሪ ጆን ጋር ሄዳ ነበር። በዛን ሰዓት ግን በጣም እየጮኸች አይዞሽ ምናምን ነገር ብሎ ፈሸክ ብሏል። በዛን ሰዓት እሷ ደግሞ ልቧ ቅልጥ ብሏል እና እሷ ትወደዋለች። እሱ ግን ምን ይሁን በቃ ስሬስ ነው እና በሱ ዙሪያ እንዴ እሱ ሲጀመር መቼ ነው የሚስቀው? ግንባሩ እንደተኮሳተረን አይደለ እንዴት እንዳየሹ ብቻ አላቅም እያሉ እሷንም እየቦጨቁ እየፈተፈቷት ይገኛሉ ማለት ነው። እኛም ተጨምረን ሀንዬ ለማንኛውም መርማሪ ጆን እንኳ አይሆንሽም፣ ኮስታራ ነው። አንቺ ደግሞ በእንደዛ አይነት ሁኔታ ደግሞ አትሰሪውም አትችዩም ማለት ነው። እንግዲህ ቺፕስ እየበላች አለቃዋ ኪራን ስታዩ ምልስ ስትል ነይ የት እየሄድሽ ነው በማለት ኪራም ተናገራት። አይ አለቃ እዚህ እኮ ደርሰን ልንመለስ ነው፣ ቺፕሲ ነው እየበላ ነው በማለት እሷም ተናገረች። ሁለተኛ ስራ ጥላችሁ ቺፕሲ ቡና እያላችሁ ወደ ውጭ እንዳትወጡ በማለት እሱም ተናገራቸው። እነሱም አይ አሁን አትሄድም ቢሮ፣ ምን ልትሰራ ወደ ቢሮ ትገባለህ እያሉ እሱንም አጉላሉት። ያው ኪራና ጠበቃዋ ባንድ ሆነው ስላዩ ነው እነሱ ራሱ ወደ ውጭ ወጡት ማለት ነው። ምክንያቱም የሚያወሩት ሚስጥር እንዳላቸው ብለው እነሱ የሚያስቡት እንደ ፍቅር ነው። ኪያ ግን የገባት ነገር የለም። እንግዲህ እዚህ ጋር አባ የኪራጎት ብዙ ጊዜ እኔ ስማቸው አይገባልኝም ማለት ነው። የኪራጎት በጣም ዛሬ ደብሮኛል፣ ምን እንደሆንኩም ብቻ አላቅም፣ ወደ ቤት ሂጄ ነው ማረፍ ማለት ያለብኝ እንጂ አንተን ተከትዬ እንኳ መሄድ አልችልም፣ እልቅ ለአለቃህ ደውልለትና እሱ ይዞ ይሄድ በማለት ተናገረ ማለት ነው። እንግዲህ እሳቸውም ወደ ቤታቸው ሄደዋል። ወደ መርማሪ ቢሮ ሄዱ። ወደ መርማሪ ቢሮ በሚሄዱበት ሰዓት ቴክስቱን መርማሪ ጆን አየው። እንዴት አንተ ስልክ ሊገባ ቻልክ? አንተ ቆይ ቤታችን ቁልፉ ቤታችን ውስጥ ነው የሚለው መጨረሻው ላይ ቴክስቱን እስኪ በደንብ አድርገህ እየው በማለት እንዴት እንደዚህ ሊሆን ይችላል? አንተ አጎትንና ኪያን እንዴት ልታምናቸው ትችላለህ? በማለት ስልኩ ከኛ ጋር ነው የሚሆነው፣ አንተ አሁን ላይ መሄድ ትችላለህ በማለት ተናገረው።
የኪራ ጠበቃም ችግር የለውም እሺ፣ እሱ እኮ ንጽህናውን ነው መጥቶ የተናገረው። እሱማ እጁ ቢኖርበት ኑሮ ይህንን ቴክስት እንዳየ ዝም ማለት ይችል ነበረ፣ ግን መረጃ ይሆናል በማለት ነው ወደ እናንተ መተን ልንናገር የፈለግ ነው እንጂኛ ሌላ ነገር አስበን አይደለም በማለት ተናገረ። ኪራም እሺ ብሎ ስልኩን ሰጥቷቸው ወደ ቤቱ ተመለሰ ማለት ነው። እንግዲህ አማን በጣም ነው ቤቲን እያስቸገራትና እያስጨነቃት ያለው። እሱ እያሰበላት ይመስላል እንጂ አማን ቤትን ስለሚፈልጋት ነው እንደዚህ የሚሆነው። እሷን በላይን የገደለችው እሷ እንደሆነች ራሷ ልቧ ያውቃል። እና እኔ በቃ መጀመሪያ ላይ ስንጋባ የውሸትም ቢሆን አሁን ላይ ግን በጣም ሁሉ ነገር ስልችት ብሎኛል። አንተ ለለህበት በጣም ነው የሚያስጠላው። ለካ አባወራ ሲኖር ቤቱ እንዴት እንደሚቀዘቅዝ የኔ ውድ ባል። አሁን ዛሬ ግን ይዤህ ነው ወደ ቤቴ የምመጣው። ምንም ችግር የለውም አይዞህ እንዳትፈራ በማለት ቤቲ ፎቶውን እያየች ትናገራለች። እንግዲህ ምስሉ ላይ እንደምትመለከቱት ጠበቃ በሚባል የስልክ እየደወለች እየጠየቀች ነው። ጠበቃም ልታገኝ አልቻለችም። በጣም የሚገርም ነገር ነው። እንዴት ለነገ ዛሬ ስልክ ደውለሽ ጠበቃ ታያለሽ በማለት 2-3 ቦታ ስትደውል ይሄንን መልስ ነው የሰጧት። እሷን በጣም ጨነቃት። እኔ ግን ዛሬ ይዤው መውጣት ትፈልጋለሁ ትላለች። አማንም እሺ ይሆንልሽ፣ አይዞሽ በርቺ እያለ እሱም ያፌዝባታል። እሷም እንዴት እንደዚህ ትላለህ አማን? አንተ እኮ ለሱ እንዴት እንደዚህ ክፉ ትሆናለህ? እሱ ሄኖክ እኮ በጣም ጥሩና መልካም ሰው ነው፣ እንዴት እንደዚህ ትላለህ? በማለት በጣም ትናደዳለች። እንግዲህ ናሆሚ ከልጁ ጋራ ከዳጊ ጋር ስልክ እያወራ ይገኛል። ዳጊ በጣም አባቴ ናፍቀኸኛል፣ መቼ ነው መተህ የምታየኝ? ትምህርት ቤትስ ለምርቃቴ ለምንድን ነው ያልመጣኸው? በማለት እሷም ተናገረችው። በጣም ይቅርታ ዳጊዬ ስላልተመቸኝ ነው፣ እዚህም እኮ ምርጥ እህት አለችሽ እያለ እየነገራት ይገኛል። እንግዲህ ጽናትና ሌና ስልክ ደወለላት። ናቲ በደወለላት ሰዓት በጣም ደስ ብሏት ለጽኒ እየነገረቻት ትገኛለች። ጽናቴ